ከማድረግ አንጻር ነው እንጂ ሲጀመር ዳኒ እንደዚህ አይነት ግብግብ ከኛ ጋር አያስፈልግም። ታውቀዋለህ። ነገር አታመጣው። ገባሽ? በኃይል በጉልበትም ከመጣችሁ ምንም አታመጣው። አታስፈራሪ። በጣምማ ጥንቅቀህ ታውቃለህ። ልጁ ነኝ። ገባሽ? አንተ ላይ የሆነ ነገር ማድረግ ብፈልግ ዳኒ ታውቃለህ እኮ አቅተኝ። ምን ዳኒ ጋር አይደለም እኮ ሩታ ግብግብ መፈጠር ያለበት ይሄ ልጅ ስለመዳን ነው። በቃ ሩታ ታዩ ዳኒ በቃ ያውላችሁ ዳኒ ያወጣል ብላችሁ ጉድ ጋሽ አሸብር ራሱን ስቶ ወደቀ። እኔን ጋሽ አሸብርዬ እኔን ይኸው ይሄ ሁሉ የእማማ ቡዜና የጋሽ ዴፍ ውጤት ነው። እነሱ ናቸው አቃጥለው ለዚህ ያደረሱት ማለት ነው። ለዚህ ያበቁት እነዚህ ናቸው። ለምን ዝሙት ትተዋለህ? ለምን ሚስትህና ልጅህን ሰብስበት ትይዛለህ? በግድ ዝሙት ካላስተላለፍክ ብለው ይኸው ሲያቃጥሉ ሲያናድዱት ልጁ ፌንት ነቅሎ ወደቀ። ቤተሰብ ወደቀ። እኔን እናንተ ሩታዬ ነብሯ ጀግኒቷ አንበሲቷ ዳኒ አንተ የወጥ ቤት ሰራተኛ ከኛ ጋር ግብግብ አያስፈልግህም፣ ምን እንደምናረግ ታውቃለህ ብላ እንግዲህ እንቅጩን ነግረዋለች ማለት እንደው ሩታዬ እንደው ስሞትልሽ እንደው ስቀበርልሽ ምን አለበት እዛ ያቺ በቃሪያ ጥፊሽን አንድ ጊዜ 360 ዲግሪ እንዲሽከረከርበት እንዲዞርበት እንደውም ፌንት መንቀል የነበረበት ጋሽ አሸብር ሳይሆን ዳኒ ነበረ በአንቺ ጥፊ ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እንግዲህ እማማ ቡዜ የህግ አካል ጋር እንግባ ስትል አባባ ዴፍ ደግሞ አይሆንም፣ ይሄ ቤተሰብ ጉዳይ ነው። ስለዚህ የህግ አካል ጋር ሄደን ምን ልንል ነው? እነሱም እኮ መልስ አላቸው ከልጁ ጋር ከሚስቱ ጋር ነው ያለው ብሎ እንቅጩ ተናግሯል ማለት ነው። ታዲያ ይሄን ካወቃችሁ ለምን ልጁ ሚስቱን ሰብስቦ እንዲይዝና ልጁን እንዲያሳድግ ለምን አትለቁትም? እናንተ ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው የዴቭ ጉዳይ ታችሁታል እንግዲህ በጣት ምልክት አሳይቻችኋለሁ። በቀደም ጋሽ አሸብር ሄርሜላ ገፍቶ እንደ ጣላት ሁሉ ጋሽ አሸብር ፌንት ነቅሎ ለመውደቅ ቆየበት መሰለኝ። በአይኑ ሲያቁለጨልጭ በድንገት ልናገር ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብር ቪዲዮ ነው ማለት ነው። እንግዲህ ከትላንትናው ከፓርት 1 ወደ ፓርት 2 ተቀይሮ እኛም በጉጉት ስንጠብቅ የህግ አካል ጋር ገቡ አልገቡ እያልን በስስት በጉጉት ስንጠብቅ ወፍ የለም። የህግ አካል ሳይሆን የሄዱት ጭራሽ አብርሃም ሲያቃጥሉ ሲያናድዱት ውሽንቢት በዚህ በኩል አባባ ዴቭ በዚህ በኩል ይሄ የወጥ ቤት ሰራተኛ ወጥ እንደጣፈጠላት ሚስት ወዲህ ወዳ የሚያሽቋልጥና የሚያሽኮለኩል ዳኒሻ በዚህ በኩል እማማ ቡዜ በዚህ በኩል ሲያንገበግቡ ሲያቃጥሉ ልጁ ጭራሽ ራሱን ስቶ ውድቅ ራሱን ስቶ አብርሃም ማለት ነው። እኔን ካንጋሮፉ እንድሁንልህ አብርሃም እቄ መች ትዳርህን ልትመራ ሰጡ እነዚህ ግብስብሶች ማለት ነው። መች ልጅህን ልታሳድግ ሰጡ። አንገበገቧቸው እኮ የህግ አካል ስትሉ ያው ነው። ምንም ለየት ያለ ነገር የለም። እና ታዲያ የህግ አካል ጋር ለምን አልሄዳችሁም እናንተ ወራዳዎች ማለት ነው? ያው እንደምትዋረዱ ስለምታውቁት ነው ዴቭ አይሆንም ያላችሁ ማለት ነው። እኔ እኮ የማማ ቡዜ ነገር ነው ግርም የሚለኝ ማለት ነው። ሆዴ አባውን ምን ያወጣዋል የሚባል አባባል አለ። ስለ ፍቺ ብቻ ነው 24 ሰዓት የምታወራው። እዛ ሄጄ ምን መልሳለሽ ሲለዴም እዛ ሄጄ መልሳለኝ። ተፋተዋል። የተፋቱበት ወረቀት አለ። ማን ነው ታዲያ የተፋታ ባልና ሚስት ልጅ የወለዱ አይታረቁም አይገናኙም ያለሽ ማለት ነው? አይደለም ከተፋቱ 1 ዓመት ያልሞላቸው ባልና ሚስት ተይና ማለት ነው። አንቺ እማማ ቡዜ የምትባይ በወንድምሽ የምትቀኝ ማለት ነው ቅንቅና
አንቺ ቅንቅና ማለት ነው። 10 ዓመት 20 ዓመት እንኳን ከተፋቱ በኋላ ተመልሰው የሚገናኙ ባልና ሚስት አሉ። ብርቅ ነው እንደገና 1 ዓመት ያልሞላቸው የሚዋደዱ ባልና ሚስት ልጃቸውን ለማሳደግ ቢታረቁ ቢገናኙ ምንድን ነው በዚህ ልክ ያንከበከበሽ ማለት ነው? ተለያይተዋል፣ ተፋተዋል፣ የተፋቱበት የፍቺ ወረቀት አለ ምናምን አለ። እንደ ህጉ ቀን ብትሄጂ እኮ እኔ ወዳታለሁ፣ አፈቅራታለሁ፣ ስለዚህ ከሚስቴ ጋር ከልጄ ጋር መሆን እፈልጋለሁ ቢል እኮ አብርሃም አንቺ ነሽ የምትዋረጁ፣ አንቺ ነሽ የምትቀዩ። እንዲህ ተቃጠለች እኮ ተንገበገበች። እንደው ከመቃጠሏ ከመንገብገቧ የተነሳ ይሄ እንትን ንፋስ ያቦነነው ገለባ የመሰለ ጸጉሯ ቆመ እኮ ቤተሰብ ቆመ። እናቴ አበጅለት፣ ይሄ እንትን አስተካክዩ፣ ጸጉርሽ ቆሟል እኮ እናቴ። አልታየሽም ነው አንቺ? ለነገሩ ነገር ነው ብትበዩ መቼ ጸጉርሽ ነገር መላትዩ ያልሽ እናቴ፣ መላበዩ ይሄንና መላበዩ ቆሟል እኮ ጸጉርሽ እናቴ። እንዴ ይሄ እኮ ንፋስ ያወዛወዘው እንትን ገለባ የመሰለ የለም ቆሟል። አንዳች ነገር እንደ አናትሽ ላይ ቆም። ምን ትላለች እቺ ሴትዮ? እንደ አንገበክ በልጁ ላይ እየጮኸች ማለት ነው። ሩታዬ የኔ ጀግና የኔ አንበሳ ማለት ነው። እንቅጩን ነግሯለች። ተው እያስጠነቀቀችው ነው ለዳኒሻ ማለት ነው። ወጥ እንደጣፈጠላት ሴት እሽኮሎሌ የሚለው ይሄ ሴታ ሴት የሆነ ልጅ ማለት ነው። እዚህም ያሽቃብጣል፣ እዛም ያሽቃብጣል። ከሞቀበት ይሞቃል። እዚህ ጋም አለው ይላል፣ እዛ ጋም አለው። እስከ መቼ ድረስ ነው ግን እንደዚህ እያሽቃብጥ ከምትኖረው ማለት ነው? ሩታዬ እንቅጩን ነግርሃለች። አርፈህ የምትቀመጥ ነገር ከሆነ ተቀመጥ፣ አሊያ ደግሞ ዋጋህን ትሰጥሃለች። እንግዲህ ያሉበት አካባቢ ፖሊስ ጣቢያ ከመሆኑም የተነሳ ፖሊስ ጣቢያ አካባቢ ነው እንዳውም ያለውበት አካባቢ ጥሩ ነው ላንተ ብለዋለች። በፈለግሽው መሄድ ትችያለሽ፣ ምን የምታመጪው ነገር የለም። ምን እንደምታመጣማ ታሳይሃለች ሩታ ማለት ነው። ከተናገረችው ነገር እንቅጩ ያው ንቅንቅ እንደማትል ታውቃለህ። ውሳኔዋ እኮ ታውቃለህ። ከአንተ ወንዱ እሷ ሴቷ ትሻለሃለች። ቆራጥ ናት። ባለመችው ነገር ንቅንቅ አትልም። እያንዳንዱ ነገር ተናግራ እኮ እያንዳንዱ ነገር ተግብረዋለች። አንተ ሽንታ ማለት ነው። እኔማ የተመኘሁት ምን ነበረበት እንዶ ጋሽ አሸብር ሳይሆን እዛች ጋ ውድቅ ማለት የነበረበት ዳኒሻ ነበረ። አንዴ በግራና በቀኝ ብታጣድፊው በዛ በቃሪያ ጥፊሽን፣ እውነቴን ነው የምልሽ ሩታዬ 360 ዲግሪ አረ በጥፉ 760 ዲግሪ ነበር የሚሆንበት ልጁ ማለት ነው። ሰማዩንም መሬቱንም ዘሮበት አይኔ ደም አለበሰኝ እስከሚል ድረስ ታደርሽው ነበረ። እንዶ ምን አለበት ያጥፊሽንማ ብዙ በጎች እኮ አንገብግቧቸዋል እና ብትጨምሪላችሁ በጣም ነበር ደስ የሚለኝ። እውነቴን ነው የምልሽ በጥፊ በቀኝ ጥፊ ዳንሻ ስጠፈጥፊው በካልቾ ደግሞ አንድ ጊዜ ደግሞ አንጥረሻት ፈሷን ብታዳምጪልን እማማ ቡዜ ማለት ነው። እውነቴን ነው ምልሽ እማማ ቡዜማ አንዴ ካልቾ ያስፈልጋቸዋል። ለነገሩ ትልቅ ሴት ናቸው እሳቸውም እንኳ ይቅርብሽ እናቴ እና አትንገብገቡ። እንግዲህ ዛሬ የህግ አካል ጋር ሄዱ አልሄዱ እያላችሁ እንደዚህ ጭንቅ ስትሉ ውላችኋል። በጎቹም እኛም የወሬ አመል ያለብን ስንጨነቅ ውለናል። አሁን ደግሞ ስንጨነቅ እናድራለን። ለምን ነገ ሆስፒታል ገብተዋል። አብርሃም እንዴት ሆነ? በምን ወጣ? እንዴትስ ሊሆን ቻለ? ብለን እንግዲህ ስንጨነቅ እናድራለን። ተጨነቁ ብሎናል እኮ እናቴ፣ ተጨነቁ ብሎናል እናንተ። ባለፈው እንትና እኔ አልፈልግሽም ሲላት ሄርሜላ ማለት ነው እስከምትወድቅ ድረስ ጨንቆት ጋሽ አሸብር ገፍተር አርጎ ወረወራትና ፌንት እንደነቀለ ሰው ወደቀች ማለት ነው። አይታችሁታል አይደለ? ይዤላችሁ አምጥቼላችሁ ማለት አሳይቻችሁ ነበረ። ዛሬም በወሬያቸው መካከል አብርሃም ለመውደቅ ቆየባቸው ማለት ነው። በጣም ነው የቆየባቸው። በጣም ከመቆየቱ የተነሳ እንትና ማን ነው ዴቭ ያቁለጨልጨ ምንድን ነው እንትና ኤፍሬምና ዳኒ ምናምን ተከራከሩ ማለት ነው። መከራከር ምናምን እየተከራከሩ እያለ ከሩታን ጋር እየተከራከሩ ምንድን ነው እሱ እያለ አብርሃምን በቆሪጥ ያየዋል። ወደቀ አልወደቀ እያለ ማለት ነው። እና ልክ እንዳየው በቆሪጥ እንዳየው አብርሃም ቀስ ብሎ አንዱ እጁ በጭንቅላቱ ግንባሩ ያዘና ቀስ ብሎ ሸብለል ብሎ ወደቀ ማለት ነው። እኔ ልነጠፍልህ ጋሽ አሸብርዬ፣ እኔ ልነጠፍልህ፣ እኔ ልውደቅልህ፣ እኔ ካንጋሮ ፎም ልሁንልህ፣ ኧረ እኔ ሳር ፍራሽ ልሁንልህ
መቼም እኮ በጎቹ እነዛ ጎረቤቶቻችን ዛሬ በቃ ሲያለቅሱ ነው የሚያድሩት ማለት ነው። አይ ጀምረውታል። ኮመንቱ እንግዲህ የለቅሶ ይሞጅ ቢሞጅ አድርገውታል ማለት ነው። አሁን ደግሞ እንግዲህ በቲክቶክ ሲያለቅሱ ያድራሉ እኮ እናቴ ሙሾ ሲያወርዱ እንደው ነጠላቸው እኮ ወደ ላይ እየዘቀዘቁ ሲያለቅሱ ነው። አብርሃምዬ እንዲያው ከእግዚአብሔርን ይቺ ሴት ናት እኮ ተጫወተችበት። እንግዲህ መተቱና ጥንቁልናው ነው ሲሉ ያድራል። አይ ጋሽ አሸብር እንዶ የስራህን ይስጥ፣ የስራህን ይስጥ። ዛሬ አንድ ድራማ፣ ነገ አንድ ድራማ፣ አሁን ደግሞ ጭራሽ ሆስፒታል ገባ አልገባ ብለን ስንጨነቅ እንድናድር አደረከን። እንደው ፖሊስ ጣቢያ ሩታዬ ገባች አልገባች፣ እንደው ኤፍሬም ታሰረ አልታሰረ እያልን ስንጨነቅ ውለን ጭራሽ የእሱ ሁኔታ ሳታሳውቁን ጭራሽ ፌንት ነቅለ ሆስፒታል ገባ አልገባ እንዴት ሆነ አልሆነ እያልን እንድንጨነቅ ታረገናለህ። ለማንኛውም እንግዲህ ይመቻችሁ። ግን እማማ ቡዜ ይረጋጉ፣ እርሶ ሴትዮ ማለት ነው ይረጋጉ። እንደ እድሜዎት ይሁኑ እንዴ። ዝሙት ለምን ቆመ እያሉ እኮ ነው ያሉት ማለት ነው። ሙሽሚት ደግሞ እዛ እንትን ሲል የት ነህ ያለኸው የት ነህ ትላለች። የት ሄደልሽ እና ፌንቱን ነቅሎ ከአንቺ አጠገብ መቀመጥ አለበት። ያው የፈረደበት እዛው አንገቱን አንቀሽ ልትስሚው የለም በቃ ቀርቷል። እሱ መሳም የሚባል ነገር ከዚህ በኋላ ካካ ነው። አንቺ ውዝፍ ማለት ነው።